አስናቁ ሚችል እባላለሁ። የመጣሁት ከባህር ዳር የሻቤ ክፍለ ከተማ ነው። መስራት የሚፈልገው የባልትና ውጤቶች ነው። የስራው የፕሮጀክት አላማ እኔም ተጠቃሚ ሁኜ ማህበረሰቤን በተመጣጣኝ ዋጋ ተደራሽ ማድረግ፣ የምንቃቀርባቸው የምርት አይነቶች የለውዝ ምርት፣ የቡና ዱቄት፣ እርጥብ ቅመሞች፣ ደረቅ ቅመሞች እንዲሁም በርበሬ፣ ሽሮ የመሳሰሉት ሲሆኑ ለማህበረሰቡ ጥራት ባለው መልኩ አቀርባለሁ። በተጨማሪም የሴቶችና የአካል ጉዳተኞች ተሳትፎ ማሳደግ። ከዛ ጨርሻለሁ። በስልክ ቪዲዮ ትንሽ አሳይ እናሳይ። ሌላ ሰው ያቀብለናል። እሺ አሁን እየሰራሽበት ነው? ቡና ነው ይሄ? ለውዝና ቡና ፓኬጂንግ ሱቁ የራስሽ ነው? በጣም ቆንጆ ነው። እቺ ቢያንስ የተለየ ወደ ተግባር ገብታለች። በጣም ቆንጆ ነው። በነገራችን ላይ የመጀመሪያው ደስ ያለን ምንድነው መሰለሽ፣ ስራው ላይ ስላለሽበት ስራውንም ስለምታቂው እና ስለጀመርሽው በጣም ትልቅ ነገር ነው። ትልቅ ቢዝነስም ነው። አሁን እኔ በጣም ሰጀስት ማድረግሽ ሪኮመንድ ማድረግሽ ምንድነው መሰለሽ፣ ልክ ሌሎች ባልትና ልክ እንደሚሰሩት እንድትሰሪው ብቻ ሳይሆን ከሌሎች የተለየሽ ሆነሽ የምትመጭበትን መንገድ አስቢበት ቁጭ ብለሽ። አሁን ሌላ ቦታም ቡና ፓክኖ ይሸጣል፣ ሌላ ቦታም ለውዝ ቅቤ ይኖራል፣ ሌላ ቦታም የሆነ ነገር ይኖራል። አሁን ያው ከሆነ ምንም የተለየ ነገር የለውም። ያው ነጋዴ ነው። መፍጨት፣ ማሸግ፣ መሸጥ ብቻ ነው የሚሆነው። አሁን እሱ ከሆነ ምን አትሆኝም መሰለሽ፣ እኔ ከዛችኛው ሱቅ ከመገዛ ይልቅ ካንቺ ሱቅ መጥቼ እንድገዛ የሚያረጋኝ ሌላ ነገር የለም። ለምሳሌ አሁን የተጠቀምሽው ፓኬጂንግ ማሸጊያው ፕላስቲክ ከሆነ ፕላስቲክ ተከልክሏል። ነገ በምን አሽጋለሁ ብለሽ ልታስብ ይገባል። እሱ ደግሞ አሁን ወቅቱን የዋጀ መሆን መቻል አለበት። ምግቡንም ደግሞ ማይጎዳ መሆን መቻል አለበት። ሌላ መጨምርልሽ ምንድነው ስፓይስ ላይ ትሰሪያለሽ አይደል? ቅመማ ቅመም እነማን ናቸው? ኮረሪማ፣ ጥቁር አዝሙድ፣ ነጭ አዝሙድ፣ ዝቃቅቤ ምናምን የሚያመርቱ ሚለውን በደንብ እሱን ሳፕላይ ቼን መስራት አለብሽ። አንድ ያየው። ሁለተኛው ደግሞ ከስተመር ፕሪፈረንስ፣ ከስተመሮችሽን በሴግመንት በ3 በ4 በ5 በሁለት ክፋያቸው። ለምሳሌ በዚህ አይነት ቡናው ቢታሸግ የሚገዙ እነማን ናቸው? ይሄ ግላስ ሊሆን ይችላል የሚያሳይ ትራንስፓረንት ሆኖ ግላስ ብርጭቆ አለ አይደል? በብርጭቆ ቡናው ቢታሸግ የብርጭቆ ዋጋ ቫልዩ አድ ያደርጋል ብራንዲንግ ስታረጊበት። አሁን ይሄ አሚኮ የሚለው ደስ አይልሽ? ደስ ይላል አይደል? ያንቺ ቡና ደግሞ ለምሳሌ ማን አስናቁ ቡና ተብሎ እንደዚህ ሆኖ በብርጭቆ የሚገዙ አቅም የሌላቸው በፕላስቲክ እንዲህ ቢከለከልም ወይም ደግሞ በተለያዩ ፓኬጂንግ ማቴሪያሎች አሉ ቅድም ሲያወሩ የነበሩ ከነሱ ጋር ደግሞ እንትን መገናኛ እንዴት ሊያመርቱልሽ እንደሚችሉ ማለት ነው። እዚያ ላይ ብታስቢበት አንቺ ስራው ውስጥ ስላለሽ እድለኛ ነሽ። በተለይ ደግሞ ብራንዲንግ is very important። መልካም እድል። አሸንፋለሁ ብዬ ነበር። አሁንም እጠብቃለሁ። አሪፍ ነው። ከጠበቅኩት በላይ ሆኖ አግኝቻለሁ።